ማሚ ነው እያለ ነው አላዛር። እንግዲህ ማሚ እንዳሳሰረቻት ነው እያወራ ያለው ማለት ነው። እንግዲህ ምክንያቱም ምን እንደሆነ እኛም ባናቅም ማለት ነው የሚያሳስር ጥፋት ያጠፋችው ነገር የለም። እውነት ለመናገር ያው ሁለቱም ተጋጅተዋል። እንግዲህ ያለው ነገር እያያችሁ ነው። ግን ተንሱ ወደ እስር ቤት የሚወስዳት ነገር ያለ ነገር ምንድነው? ተመልካቾቼ ምን እስቲ ምን አስባችኋል? ምን አይታችኋል? የሚያሳስር ነገር ነው? ግጭት ነው? በእናትና በልጅ የሚፈጠር ነገር ነው ማለት ነውና ነገ መታረቅም የሚችሉ ሰዎች ናቸው ማለት ነው። እኔ ግን አላዛር አንጀቴን የሚበላኝ እውነት እንደ ዘመኑ ልጆች እኮ አይደለም አላዛር ማሚ። እውነት እንደው ልጅሽ እግዚአብሔር ባርክልሽ። በጣም ጥሩ ልጅ ነው ያለሽ። ዘመኑ ልጆች አይደለም። እንደ ዘመኑ ልጆች ቢሆን የራስሽ ጉዳይ ብሎ ነበር የሚወጣው ማለት ነውና አቃለው በስርዓት ነው ያሳደግሽው። ልጅሽ አንቺውን ነው የሚመስለው፣ ሰው እንዳሳደገው ነው የሚመስለው። ሆኖም አላዛር ላንቺም ለሰዎችን ክብር እንዳለው ልጁ ያስታውቃል። ግን ሆኖም እውነት ማሚዬ ብሎ ሲመጣ አንጀት ነው የሚበላው። አንቺ ደግሞ በቃ ትጮይበታለሽ፣ ምን ትያለሽ? እንደው የእናት ሆድ እንኳን አሳዩ እባክሽ ማሚ፣ እንለምንሽ። እኛ ተመልካቾችሽ የምንወድሽ እንለምንሽ። በቃ አሁን ትንሱ እኔ በምን ምክንያት ማሚ እንዳሳሰረቻት አይገባኝም። ምናልባት እኔ እንዳሰብኩት ሌላ ኬዝ ይኖራታል ነው ትንሱ ማለት ነው። እንግዲህ ማሚ አንቺም ካሳሰርሻት እንግዲህ ትንሱ እንድትፈታ አድርጊያት። ነገ ባንቺ ላይ እንዲያዝኑ ለምን ታርጊያለሽ? ነገ አያት መሆንሽ አይቀርም፣ እነ አላዛር መውለዳቸው አይቀርም። ለእናታችን እንደዚህ ያደረገች አያታችን ማለታቸው አይቀርም። ላንቺም ቅይም እያተረፍሽ ነው ለወደፊት የሚመጡ ትውልድ ራሱ ማለት ነው። ምክንያቱም ልጆችሽ መውለዳቸው አይቀርም። ቪዲዮ ደግሞ የማይጠፋ ነገር ነው። በተለይ አሁን ሶሻል ሚዲያ የተቀመጠ ነገር ማለት ነው አይጠፋም። ስለማይጠፋ አንቺ ስለምንድነው ቅሬታ የምታስቀምጩ? በቃ ይቅርባያቸው እንዴ! ይሄ ሁሉ ፌንት እስከምን ቀል ድረስ ለምንድነው እንደዚህ መደርሹ? ይቅርባያቸው። ሰላም ፍጠሩ። አይምሮሽ ላይ ሰላም ካለ፣ ህይወትሽ ላይ ሰላም ካለ፣ ቤትሽ ላይ ሰላም ካለ አንቺም በጭንቀት እንደዚህ በአስሬ እየወደቅሽ ራስሽን ለምን ትቆጫለሽ ማሚ? ኧረ ጥሩ አይደለም። ተይ ጥሩ አይደለም። በቃ ልጆችሽ ይቅርባያቸው። ህጻን ናቸው፣ አያውቁም። ብዙ ጊዜ ተናግረናል እኛም ማለት ነው። ያ ይቅርታ ልብ ሊኖርሽ ይገባል። እንግዲህ ትንሱ ማሳዘንሽ እኔ እንደ ኮሜንት ላይ ራሱ ጥለሽ ለምን እናትሽ ጋር አትሄጂም ምናምን ይላታል ማለት ነው። ግን ትዳር ነው፣ አዲስ ዳር ነው። 2 አመት አልቆየችም። በቅርብ ነው የተቀባችው። ፍቅር የሚባል ነገር አለ እና ተመልካች ደግሞ ምን ሆናችሁ ነው? በቃ እናትሽ ጋር ሂጂ ምናምን። ትዳር እኮ ነው፣ ቀልድ አልያዘችም እኮ። እናንተ ቀልደኛ ናችሁ እንዴ? ትዳር እኮ ዘው ብላችሁ ገብታችሁ ልክ እንደ ልብስ አይደለም ቀያይራችሁ የምትወጡት ነገር አይደለም እኮ። ወይም ልብስ አይደለም ሲያምራችሁ ልብሱን የምትጥሉት፣ ስትፈልጉ ደግሞ ደስ ሲላችሁ የምትለብሱት አይደለም ትዳር ማለት ነውና ብዙዎቻችሁ ለምንድነው ጥለሽ እናትሽ ጋር ማትሄጂ ምናምን ትላላችሁ? ቀልብ ነው እንዴ? ትዳር ህይወት እኮ ነው የያዘችው። እንዴት ነው ጥላ እናቷ ጋር የምትሄደው እንዴ? አንዳንድ ሰው እኮ በጣም ብዙ መከራ እኮ ያሳልፋል፣ ለትዳር ብዙ መስዋዕት ያደርጋል። እና እሷ በእንደዚህ በጥቃቅን ነገሮች ትዳሯን ጥላ ከሄደች ትላልቅ ነገሮች ሲመጡ ምን ልትሆን ነው? እና ለምንድን ነው እንደዚህ የምትሉት አንዳንዶቻችሁ ማለት ነው? እንደውም በቃ ታረቂ፣ በቃ አንቺ ልጅ ነሽ፣ እንደ ልጅ ሆነሽ ጎንበስ ብለሽ ታረቂ፣ ማሚን ታረቂያት፣ በቃ ይቅርታ ጠይቂያት። እሺ ትበላትም አትበላትም ይቅርታ ጠይቂያት ይባላል እንጂ ጥለሽ እናትሽ ጋር ሂጂ አላዛርን ታዩ ምናምን ነገር አትበሉ። ምክንያቱም ትዳር ውስጥ በጣም ብዙ መስዋዕት ልታረጉ ትችላላችሁ። ገና አሁን ይሄ ቀላል ነገር ሊሆን ይችላል። በህይወቷ ብዙ ፈተናዎች ሊኖሩ ይችላሉ፣ ብዙ ስቃዮች፣ ብዙ ጠውረዶች። እንዴ አያቶቻችን ወይም ደግሞ እናቶቻችን ስለ ትዳራቸው ሲነግሩን እኮ በጣም ብዙ መከራ ያሳልፈው እኛን ወደዚህ እንዳመጡን እኮ አትዘንጉ። እያንዳንዳችሁ ቤት ያለ ችግር ነው። ስለዚህ ውጪ ምናምን ነገር አትበሏት ማለት ነው። እና ሞራን አትስጧት። ልጁ ትወደዋለች፣ አላዛርን ትወደዋለች፣ ትዳሯን ትፈልገዋለች። ስለዚህ በእናትና በመራት መካከል ነው ጸቡ ያለው ማለት ነው። ስለዚህ በቃ አትድረስብኝ እኔ ማድረስባትም ከተባባሉ እኮ የየራሳቸው ህይወት መኖር ይችላሉ ማለት ነው። ማሚም የራሷም ህይወት መኖር ትችላለች።
ትንሱም የራሷ ህይወት መኖር ትችላለች። በቃ አለቀ። ግን እንደዛ ሆኖ ደግሞ በጣም ያስጠላል። ከቤተሰብ ጋር ሆናችሁ እንደዛ አይነት ህይወት በእርግጥ እጅግ በጣም ያስጠላል ማለት ነው። እና ሰላም ፈጥራችሁ ፍቅር ፈጥራችሁ ስትኖሩ ህይወታችሁ ይስተካከላል፣ ሰላም ይኖራችኋል። አይምራችሁ ላይ የሚያጨናንቃችሁ ነገሮች የሉም። ከሆነ ሰው ጋር ስትጣሉ ወይም ደግሞ ከሆነ ሰው ጋር ቅሬታ ሲኖራችሁ ማለት ነው ይሁን እንደ መጀመሪያው ራሱ ደስተኛ ሆናችሁ ልትኖሩ አትችሉም። በተለይ በቤተሰብ እንደዚህ በባልና ሚስት ውስጥ ማለት ነው። ስለዚህ ትንሱ ሂጂ እናትሽ ጋር እያላችሁ ሞራን አትስጧት ማለት ነው። በቃ ትዳርሽ ነው ቻዩ በሏት። ትቻል ደግሞ ጎበዝ ናት፣ እውነት አስተዋይ ናት። እኔ እንደውም እንደ ልጅነቷ ማለት ልጅ ናት፣ እንደ ልጅነቷ እንደዚህ የምታስተውል እንደውም ትዝ የሚላችሁ ከሆነ ማሚ ቤቷ መታ በጣም ሲረባበሹ ትዳሬን እንደሆነ እኔ አልፈታም፣ ይሄን ማሰብ የለብሽም በጭራሹ እኔ ትዳሬን አልተውም ስትል እውነት በጣም ነው የወደድኳት ማለት ነው። ምክንያቱም አቋም አላት ማለት ነው እቺ ልጅ። ምክንያቱም አቋም ያለው ልጅ ነው እንጂ እንዳሁኑ ይሄ እንደ ዘመኑ ፈጣጣ እንደሆነ ልጅ ቢሆን ኖሮ ካንተ ጋር ምን አቃጠለኝ ይሄው እናትህን ጥዬ ልወጥቻለሁ ብላ ብን ብላ ትጠፋ ነበረ። ግን ትንሱ አስተዋይ ሰው ናት ማለት ነው። እና ትዳሯን በጣም ትፈልገዋለች፣ ባሏን በጣም፣ ቤቷን በጣም የምትወድ ሰው ናት። እና እንግዲህ የተፈጠረው ነገር በጣም ያሳዝናል። እንግዲህ ትንሱ ታስራለች ተብሏል። የታሰረችበት ምክንያት ባናቅም ማለት ነው እንግዲህ ነገ ማወቃችን አይቀርም። ያው ፈጣሪ ርዳት ነው። ያው አይታችኋል ፖሊሶቹ መተው አላዛር ሲያናግሩት ማለት ነው። ምክንያታቸው ያው እዛ ቢሮ ሄዳችሁ እንነግራችኋለን ነው ያሏቸው። ስለዚህ ማሚም ታሳስራት፣ ትንሱ የራሷም ኬዝ ይኑራት። በምን እንደተሳሰረች ወይም በምን እንዳሰሯት ነገ መስማታችን አይቀርም። እስከዛም ግን የምትወዷት ቤተሰቦች ጸሎት ያደረጋችሁ በሰላም ከእስር ቤት እንድትወጣ እንዲሁም ልብ ሰጥቷቸው እኔ እንደውም ይሄ መነሻ ከማሚ ጋር የምትታረቅበት መንገድ ይመስለኛል ማለት ነው። እንደዚህ ታስራለች የተባለችው ማሚም ታርቃ ሰላም ፈጥረው ልክ እንደ ድሮዋቸው የሚኖሩ ይመስለኛል። የማሚ ድሮ ናፈቀችኝ፣ የድሮ ማሚ ናፈቀችኝ ያለች ነበረ። እና ውድ ቤተሰቦቼ ሰላማችሁ ይብዛ ባይ